እሱ ትንሽ ጸጥተኛ ሰው ነበር። ደካማ አካል ግን የማይበጠስ ነፍስ ያለው። ዙፋን አልነበረውም፣ ጦር አልመራም፣ ሀብትም አልነበረውም። ሆኖም ግን ከታላላቅ ታሪካዊ ግዛቶች አንዱን ያለ ሁከት አሸንፏል። ስሙ ማህተመ ጋንዲ ነበር። ዓለም ታላቁ ነፍስ ትለው ነበር። ነገር ግን አብዛኛው ሰው ያልተረዳው ነገር ቢኖር የጋንዲ ኃይል የመጣው ከፖለቲካ ወይም ከተቃውሞ ሳይሆን ሕይወቱን በሙሉ ከቀረጸው መንፈሳዊ ሕግ ነው። በዚህ ቪዲዮ ውስጥ ጋንዲን የማይቆም ያደረገውን የተደበቀውን መንፈሳዊ ምስጢርና በራስህ ሕይወት ውስጥ አንተም እንዴት ሰላምን፣ ጥንካሬንና ዓላማን ለመፍጠር እንዴት ልትጠቀምበት እንደምትችል እናያለን። የአንድ ተራ ሰው ጉዞ። የሰላም ምልክት ከመሆኑ በፊት ጋንዲ ተራ ሰው ነበር። አርፎ ተርፎም በራስ መተማመን የጎደለው። በደቡብ አፍሪካ ወጣት ጠበቃ እያለ ለነጮች ብቻ ከተባለበት ክፍል ለመውጣት ፈቃደኛ ባለመሆኑ ከባቡር ተወረወረ። ያ ቅጽበት ለዘላለም ለወጠው። እውነተኛ ጥንካሬ በንዴት ወይም በመበቀል ውስጥ እንደማይገኝ፣ ራስን በመግዛት ውስጥ እንደሚገኝ ተረዳ። እንዲህ ሲል ጻፈ: ደካማው በፍጹም ይቅር ማለት አይችልም። ይቅርታ የጠንካራዎች ባህሪ ነው። ይህ ግንዛቤ ያለ እውቀት የመኖር ሕግን የስኬቱ መንፈሳዊ መሰረት የሆነውን ለማግኘት የመጀመሪያው እርምጃ ሆነ። ያለ ሁከት የመኖር ሕግ። ያለ ሁከት የመኖር ሕግ ማለት መዋጋትን እምቢ ማለት ብቻ አይደለም። ማንኛውንም ሕይወት ያለው ነገር በሐሳብ፣ በቃል ወይም በተግባር አለመጉዳት ማለት ነው። ለጋንዲ ይህ ድክመት አልነበረም፣ የጥንካሬ ከፍተኛ መልክ ነበር። ጥላቻን በፍቅር ስትቋቋም ራስህን ብቻ አትጠብቅም፣ ጠላትህን ታሽመደምዳለህ ብሎ ያምን ነበር። እንዲህ አለ: ያለ እውቀት መኖር ከሰው ልጅ የሚገኝ ታላቁ ኃይል ነው። በዚህ መሪ ስር ጋንዲ ንዴቱን ወደ ርህራሄ፣ ህመሙን ወደ ኃይል ለወጠው እና በዚህ አስተሳሰብ በሚሊዮን የሚቆጠሩ ሰዎችን በጦር መሳሪያ ሳይሆን በእውነት እንዲነሱ ቀሰቀሰ። የእውነት ኃይል። የጋንዲ መንፈሳዊ ሕግ ሁለተኛው ክፍል ሳቲያግራሃ ሲሆን ትርጉሙም እውነትን አጥብቆ መያዝ ማለት ነው። እውነት የምትናገረው ነገር ብቻ ሳይሆን የምትኖረው ነገር ነው ብሎ ያምን ነበር። እውነትን መኖር ማለት ሐሳቦችህን፣ ቃሎችህንና ተግባሮችህን ከቅንነት ጋር ማጣጣም ማለት ነው። እንዲህም ብሎ ይናገር ነበር: በገርነት መንገድ ዓለምን ማናወጥ ትችላለህ። ጋንዲ ሙሉ ሀገርን ያንቀሳቀሰው በዚህ መንገድ ነበረ። በገር ጥንካሬ። ሌሎች ለጥቃት በንዴት ሲመለሱ ጋንዲ በጸጥታና በዲሲፕሊን መለሰ። አእምሮውን ለማጽዳት ጾመ። ነፍሱን ለማረጋጋት አሰላሰለ እና የተመራው በእውነት እንጂ በኢጎ አልነበረም። የሚሰራውም በእውነት ሲመራ ብቻ ነበር። ይህ የእሱ እውነተኛ መሳሪያ ነበር። መንፈሳዊ ግልጽነት። ራስን የመግዛት ውስጣዊ ኃይል። ዓለም ነጻነትን የሚታገል ሰው እያየች ሳለ ጋንዲ በእርግጥም ጥልቅ የሆነን ነገር ራሱን እየታገለ ነበር። አንድ ጊዜ እንዲህ ብሏል: በዓለም ላይ ማየት የምትፈልገውን ጥንካሬ አንተ ራስህ መሆን አለብህ። ሌሎችን ከመቀየር በፊት የራስህን አእምሮ ማሸነፍ እንዳለብህ ያውቅ ነበር። ስለዚህ በየቀኑ ራስን መግዛትን ይለማመድ ነበር። በምግብና በአልባሳት ላይ ሳያተኩር ስሜቱን ለመግዛት ጸጥታ፣ ኢጎን ለማጥፋት አገልግሎት። በዚህ ውስጣዊ ጌትነት አማካይነት ጋንዲ የትኛውም ግዛት ሊነካው የማይችል ኃይል ፈጠረ፣ የውስጥ ሰላም ኃይል። እና ያ ሰላም ታላቁ መሳሪያው ሆነ። የመንፈሳዊ አመራር ሞገደኛ ውጤት። ጋንዲ ያለ እውቀትና እውነት የመኖር ሕግን ስለኖረ በሚሊዮኖች የሚቆጠሩ ሰዎች ተከተሉት፣ ከፍርሃት ሳይሆን ከእምነት። ኃይሉ ተላላፊ ነበር። አንድ ጊዜ ኃይል የሌላቸው እንደሆኑ ይሰማቸው የነበሩ ሰዎች እነርሱም በክብርና በሰላም መቆም እንደሚችሉ ማመን ጀመሩ እና ከጊዜ በኋላ እንቅስቃሴው ህንድን ነጻ ማውጣት ብቻ ሳይሆን መላውን ዓለም አነሳሳ። ማርቲን ሉተር ኪንግ ጁኒየር፣ ኔልሰን ማንዴላ እና ዳላይ ላማ የመሳሰሉ መሪዎች ከጋንዲ ምሳሌ ጥበብን አግኝተዋል። ይህ የመንፈሳዊ ሕግ ተግባር ነው። ከእውነት ጋር ስትጣጣም ዩኒቨርስ ካንተ ጋር ይጣጣማል። የጋንዲ ዘመን የማይሽራቸው ትምህርቶች። ጋንዲ ለሰብአዊነት የተዋቸው ዘመን የማይሽራቸው መርሆች እኚህ ናቸው። አንደኛው ያለ እውቀት መኖር በሐሳብ ይጀምራል። ሕይወትን አትታገለው፣ ተረዳው። ሁለተኛው እውነትህን ኑር። ቃሎችህና ድርጊቶችህ ከነፍስ ጋር ሲጣጣሙ የማትናወጥ ትሆናለህ።
ሶስተኛው ዓለምን ከመግዛትህ በፊት ራስህን ተቆጣጠር። እውነተኛው ኃይል ራስን መግዛት ነው። አራተኛው በምሳሌነት ምራ። ሌሎች እንዲሆኑ የምትፈልገውን አንተ ራስህ ሁን። አምስተኛው ሌሎችን በፍቅር አገልግል። ሌሎችን ስታነሳ አንተም ከእነሱ ጋር ትነሳለህ። እነዚህ መንፈሳዊ ሐሳቦች ብቻ አይደሉም፣ ለሰላም፣ ለስኬት ተግባራዊ መሳሪያዎች ናቸው። የማህተመ ጋንዲ ሕይወት እውነተኛ ስኬት ስለ ሀብት እና ዝና ወይም ቁጥጥር እንዳልሆነ ያስታውሰናል። በግርግር የተሞላ ዓለም ውስጥ እንኳን በእውነት በሰላምና በዓላማ መኖር ነው። ከፍርሃት ይልቅ በፍቅር ስትኖር፣ ከኢጎ ይልቅ በአገልግሎት ጋንዲ ራሱ የመራውን ተመሳሳይ መለኮታዊ ኃይል ታገኛለህ። ምክንያቱም ታላቁ አብዮት የሚጀምረው ከውጪ ሳይሆን ከውስጥህ ነው።